መፍራት የለብኝ አንተ ነው። በቃሽ። እዚህ በላይ ትዕግስት የሚያስጨርስ ነገር እንድትናገር ያፈቅድልሽ። በፈታተን ምን ልታመጣ ዝበይ ጽጌ የት እንዳለችና ምን እያደረገች እንደሆነ ታውቃለህ? አላውቅም። የት ነች? ምን እያደረገች ነው? ምን እያደረገች ነው? ንገሪኝ። የምታውቂው ነገር ካለ ንገሪኝ። ምን መሰለህ ግን እንዳትናደድ። እኔ ለአንተ መናገር ስላለብኝ ነው የምነግርህ። ስለፈጠረሽ አቶ መስፍን ጋር ሆና ከሳቸው የግል ጠበቃ ጋር ምን ታቸው ይዘው አለማቸውን እየቀጩ ነበር ነው ምን እሱ ብቻ ዳንስም ነበር። እንዴት አደራችሁ? ሰላም አደራችሁ? እግዚአብሔር ይመስገን። አባዬን ፈልጋችሁ ተማር። እግዚአብሔር ካመጣው ምን ይደረጋል? ታግዘኛለህ? ምንድን ነው እሱ? ምንድን ነው ያግዝሽ? ሁኔታ ልታግዘኝ የምችለው ብቸኛ ሰው አንተ። ቶሎ ቶሎ ማድረግ ያለብኝን ነገሮች አደርጋለሁ። ዊዝድሮም ደግሞ ለመሙላት ካሰብኩኝ በሱ ጉዳይ አንተ እንድትረዳኝ አስቤ ነበር። ለአንድ ለ15 ቀን ክላስ ይዘጋል። ምናልባትም ከዛ በላይ ሊሆን ይችላል። እንደ አጋጣሚ ሆኖ የትምህርት ቤታችን ሌላኛው ብራንች በአደጋ ምክንያት ተቃጠለ። ወደ ቀድሞ ነገራችን እንመለስ። የራሴን ስሜትና ፍላጎት ብቻ ተከትዬ ስላስቀየምኩሽ ነገር በሙሉ ይቅርታ አድርጊልኝ። በጣም አመሰግናለሁ። እኔም የማይሆን ንግግር ስለተናገርኩና መስመርን አልፌ የማይገቡ ቃላቶችን ስለተናገርኩኝ በጣም ይቅርታ። ቶችኝ እንጂ እንድትፈሪኝ አልፈልግም። መቼም ምን እያልኩ እንደሆነ ገብቶሻል። ምን ማለት ነው? ጽጌረዳ አልገባሽም? እኔ እንድትወጂኝ እንጂ እንድትፈሪኝ እያደረኩኝ የጽጌረዳ ስቃይ አሁንም እንደቀጠለ ነው ማለት ነው። እንግዲህ ከቤት ጠፍታ ወጣ አቶ መስፍን ጋር መታ ጠበቃውን አነጋግራ ወደ ቤት በምትመለስበት ሰዓት እንግዲህ አቶ ዮናስ እሳት ለብሶ እሳት ጎርሶ ነበር እየጠበቃት እና እሱም የት ነው ያለሽው? ተናገሪ፣ የት ነው የቆየሽው? ከቤት እኮ ስወጪ ቤተ ክርስቲያን ሄዳለሁ ብለሽ ነው የወጣሽው፣ ግን የትኛው ቤተ ክርስቲያን ሄድሽ? እኔን ለመሸወድ እንዳትሞክሪ፣ እውነቱን ተናገሪ ነበር ያላት። እሷም ለማስረዳት እንዴ አንተ እንዴት አወቅ? አዎ ቤተ ክርስቲያን ነበርኩኝ፣ ሌላ የት ሄዳለሁ ለማለት ብትሞክርም እሱም ግን አይችሻለሁ፣ አትዋሺ፣ ከኔ ለማምለጥ አትሞክሪ፣ እያንዳንዱን የምትሄጅበትን አቅጣጫ አውቃለሁ እያላት ነበረ። ግን ስለዚህ አዎ እናገራለሁ፣ በቃ እኔ መፍራት ያለብኝ በአሁኑ ሰዓት አንተን ነው። እንደዛ ጥሩ ሰው ሆነ ተለሳልሰ ተጠግተኸኝ አስጠግተኸኝ አሁን ተቀይረክ አውሬ ሆነሃል። ስለዚህ አልፈራህም፣ ምንም አታመጣም፣ በቃ ሄጄ ነበር ወደ ሌላ ቦታ ትለዋለች። እሱም እኔ አንቺ ለማቅረብ እየሞከርኩ ነው እንጂ አንቺ እንድትፈሪኝ እየሞከርኩ አይደለም ነበር ያለውን ያላትና እሷ ግን ምንም ቢሆን መቼም አንተን አልቀርብም ብትል እንግዲህ በጥፊ ብሎ አፍሯታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታቸው አይለኝ። ጽጌረዳ ድራማ እንግዲህ ደስ የሚልና አሳዛኝ ድራማ እንደዚሁም አስተማሪ፣ ሰዎች ለራሳቸው ጥቅም ሲል ሌሎችን ሰዎች ምን ያህል ጉዳት ላይ እንደሚጥሉ የምናይበት እንደዚሁም ደግሞ ክፉ ጓደኞችና አስመሳይ ሰዎችን የምናይበት ራስ ወዳድ ሰዎችን የምናይበት ሰው ነው እንግዲህ ያ የሚገፋ ሰው መጨረሻ ላይ ተገፍቶ ወርቆ ይቀራል ወይስ ደግሞ እነኛ ሰዎች ድል አርግዞ ይነሳል የሚለውንም እንግዲህ እስከ መጨረሻው አብረን የምናይ ይሆናል ማለት ነውና በዛሬው ዕለት እንግዲህ ያው የወላዳ አንጀት ወይዘሮ ዘርፌ በጣም ስለተጨነቀች ስለዚህ አቶ መስፍን ጋር መሄድ አለብን በማለት ወስነው እንግዲህ ሄደው ነበር አቶ መስፍን ጋርና ጽጌረዳን ይዘው ቢሄዱም እንግዲህ በር ሲያንኳኩ በር የከፈተችላቸው ፌቨን ነበረች። እንግዲህ ፊት ለፊት ነበር የተተያዩት። የፌቨን እናትም ነበረች እና በጣም ነው የደነገጠችው ፌቨን ማለት ነው። እናቷም በጣም ደንግጣለች። ጽጌረዳም ግራ በመጋባት ውስጥ ነበረ፣ ግን ታውቃለች እዛ ቤት እንዳለች እና ቢሆንም ግን ማን ነው የመጣው ብሎ ወደ በር ሲመጣ ነብዩ ወደ በር ሲመጣ እነሱን ሲመለከት ደህና አደራችሁ ነበር ያለው በመደንገጥና ደህና አድረናል፣ ደህና ናችሁ፣ ግቡ ግቡ ነበር ያለው ግራ በመጋባትና እሺ እንገባለን፣ ግቡ አባዬ ተኝቷል፣ እኔ ነኝ የማስነሳው፣ እኔ ራሴ ያስነሳዋለሁ፣ እናንተ ብቻ ግቡ ነበር ያለው። በጣም በመደንገጥ እንግዲህ ይታይበታልና እንግዲህ እነኚህ ልጆች እዚህ ምሰራለች የሚለውን ወይዘሮ ፍቅርተም የልጇ ጉዳይ ግራ እያጋባት ነው። ጽጌረዳን ትላለች እንጂ የእሷ ልጅ ራሱ ተበላሽታለች ማለት ነው። ጽጌረዳ ምንም ያጠፋችው ነገር የለም ምንም
እንደ ፌቨንም አልሆነችም። ክብሯን ጠብቃ ያለች ሴት ናት ማለት ነው ጽጌረዳ። ፌቨን ግን ተልከስክሳለች ማለት ነው። እንግዲህ በዚህ መካከል ነበረ አቶ መስፍንም ሁሉንም ነገር እንደሚያግዛቸው ከጎናቸው እንደሚሆን የራሱ ጠበቃ እንዳለና እሱም እንግዲህ ሁሉም ነገር እንደሚያግዛት እየተናገረው። ወይዘሮ ዘርፌም እንግዲህ በጣም ተጨንቃ ነበረ። ልጄ እንደው ምን አይነት ነገር ውስጥ ነው የገባችብኝ? እንደው አቶ መስፍን ይሄ ነገር የሚቻል ይመስልሃል? እያለች ነበረ። ወይዘሮ ፍቅርተም እንግዲህ ቀበል በማለት ምንም የማይቻል ነገር የለም ጽጌረዳ ልጄ፣ አንቺ ዶክተርና ጠበቃ ምንም የሚደበቅ ነገር የለም፣ እውነቱን ዝርዝር አርግተሽ ንገሪ፣ ምንም መፍትሄ የሚያጣ ነገር የለም ነበር ያለችው። አዎ እውነት ነው፣ ሁሉንም ነገር መናገር አለብሽ፣ ያግዝሻል ሰውየው በማለት እንግዲህ ትንንሽ ጭላንጭል ተስፋ እየሰጣት ይገኛል አቶ መስፍንም ና ሌላ ሰራተኛዋ እንግዲህ ሰራተኛ ሆና እዛ ቤት የገባችው መኮንን ነው ለሰራተኝነት እዛ ቤት ያስገባት ና ቢሆንም ግን እንድትሰልልለት የሚፈልገው ነገር አለ እዛ ቤት። እዚህ ቤት ውስጥ ከባድ ሚስጥር አለ እኛ የማናውቀው። ስለዚህ ይሄን ሚስጥር እዚህ ቤት ያለ ሚስጥር እያንዳንዱን ስቴፕ እየተከታተልሽ ትነግሪኛለሽ። በሰራተኝነት እነሱ ይከፍሉሻል፣ እኔም ደግሞ እየሰለልሽ ለምትነግሪኝ ለእያንዳንዱ ነገር የምከፍልሽ ነገር አለ ብሎ እንግዲህ ዳጎስ ያለ ገንዘብ ሰጥቶ ነው እዛ ቤት ያስገባት መኮንን ሌላን ና ሌላ እንግዲህ ማታ እየተፈጠረው ነብዩና ጽጌረዳ እየጠጡ እየጨፈሩም እንደሆነ አብረውም አድረው እንደሆነ እያንዳንዱን ስቴፕ ታውቃለች። ስለሆነ እንግዲህ እሷም በአይኗ ጠቀስ በማድረግ ነበረ መኮንንህን ጠርተው ማታ የተፈጠረው ጉድ ልንገርህ ያለችው። በይ ወደ ገደለው ግቢ ቶሎ ንገረኝ፣ ጊዜ የለኝም ነበር። እንዴ አንተ ደግሞ ምንድን ነው? ወዴት ነው? እንዴት ነው? በል እንጂ ደግሞ ጉቦም ክፈል እንጂ እንደዚሁ ዝም ተብሎ ይነገራል እንዴ ያለችው። ና እሱም ጉቦ ይደርሳል፣ መጀመሪያ የተፈጠረው ንገሪ ነበር ያላትና ይኸውልህ ማታ እቺ ነጠላ ልጅና ልጁ አንድ ክላስ ነው ያደሩት፣ ሲጨፍሩ ነበረ ወይንም ሲጠጡ ነበረ። አብረው ነው ያደሩት። ጠዋት ከክላሳቸውም አንዴ ነው የወጡት። ከፈለክ ቪዲዮ ራሱ አለኝ፣ ያላትኩት ሚስጥር የለም። እያንዳንዷን ስቴፕ እየተከታተልኩ ነው። እኔ እዚህ ቤት ስላስገባኝ ልትኮራ ይገባል እንጂ ልታፍራ አይገባም እያለችው ነበርና እሱም በጣም ጥሩ እያለ እንግዲህ የቀረጸችውን ቪዲዮ እያየ ነበረ። ሆኖም ግን አሁንም በደንቡ ተከታታያቸው፣ ይሄ ብቻ አይደለም ስራሽ፣ ከዚህ የበለጠ መስራት አለብስ ነበር ያለት። እሷም አዎ እያንዳንዱን ትንፋሻቸውን፣ ሙቀታቸውን ምን አለ እንደሚተነፍሱ ራሱ ልከታተላቸው እችላለሁ፣ እኔ ቀላል ሰው አለምሰልህ እያለች ነበርና እንግዲህ መኮንንን እርዳታ እንፈልጋለሁ እያለችው ነበር ጽጌረዳ። በዚህ መካከል ነበረ ፌቨን እናቷን ጠቀስ አርግታ ልታወራት የወጣቸው። ጽጌረዳም መኮንን እንድታግዘኝ ፈልጋለሁ፣ ምናልባት ለአንተ ቀላል ነገር ሊሆን ይችላል፣ ለኔ ግን በጣም ትልቅ ነገር ነው። ስለ ትምህርቴ ጉዳይ አሁን መከታተል አልችልም፣ ስለሆነ በእኔ ቦታ ሆነ ትምህርቴ እንድትከታተልልኝና ነገሮች እንድታስተካክልኝ ፈልጋለሁ። እኔ አሁን የትም መሄድ እንቀሳቀስ አልችልም፣ ምክንያቱም ፎቶ በየቦታው ተለጥፏል፣ ተፈላጊ ሰው ነኝ ስለሆነ እያለችውና እሱም ይሄ በጣም ቀላል ነገር ነው፣ እንደውም አንቺ እድለኛ ነሽ። በፊት የምንማርበት ትምህርት ቤታችን በአደጋ ምክንያት ተቃጥሏል። ለዚህም ለ20 ቀናት ምናምን ሌላ ትምህርት ቤት እስከሚፈለግ ድረስ እስከሚስተካከሉ ድረስ ለ20 ቀናት እረፍት አለን። ይሄ አጋጣሚ ላንቺ እንደውም ጥሩ አጋጣሚ ነው ነበር ያላትና እሷም በጣም ነው ደስ ያላት። ወይኔ ፈጣሪ ተመስገን፣ ጥለህ አልጣልከኝም፣ በቃ እዛ ድረስ ነገሮች ይስተካከሉልኛል ነበር ያለችው። መኮንንም እያንዳንዱ ስቴፖችን እሷ የገባችበትን አሁን ያለችበትን ሚስጥሩን ሁሉ ከጀርባ ያለውን እያንዳንዱን ያውቃል። ቢሆንም ግን ሊረዳት አልቻለም። እዚህ ነገር ውስጥ ስትገባ ታይ ብሎ ማስቆም ይችል ነበረ። ነገር ግን እሱም ምንም ያደረገላት ነገር የለም። ቢሆንም ያው እያንዳንዱን ነገር የምትፈልጊው ነገር ካለ አሁንም አግዝሻለሁ፣ ምንም ነገር ካለ ጠይቂኝ፣ እኔ ከጎንሽ ነኝ ያላት ይገኛል። እሷም እንግዲህ አመሰግናለሁ፣ ሁሌም ከጎን እንደሆንክ ይሰማኛል ነበር ያለችው። ጉዳን አላወቀች። ዋናው ወደዛ ነገር ውስጥ አሳልፎ የሰጣት እሱ እንደሆነ ወሬ አመላላሹና አቃጣሪዋ ፌቨንም እንግዲህ ከእናቷ ጋር መጸዳጃ ክላስ ውስጥ ገብተው እንዴ አንቺ እዚህ ቤት ያደርሽው ምን ልትሆኝ ነው? ሌላ ነገር ጀመርሽ እንዴ? ደግሞ ሌላ ተንኮል ጀመርሽ እንዴ? እያለቻት ነበር እናቷና እማዬ ምን ማለት ነው? እኔ ምንም አይነት ተንኮል አልጀመርኩም። በቃ የወደፊት ባሌ የሚሆን ሰው አይደል እንዴ?
በቃ ምንም የጀመርኩት ነገር የለም አደርኩ፣ በቃ ምንም የተፈጠረ ነገር የለም ነበር ያለቻት። ማለት እንዴት ምንም የተፈጠረ ነገር የለም? የማይሆን ነገር አደረሽ እንዴ ነበር ያለቻት። ምንድነው የማይሆን ነገር? ክብርሽን የሚነካ ነገር አልገባኝም እማዬ ነበር ያለችው። ገብቶሻል፣ አውቀሽ ነገር ለማዛግ ነው እንጂ በጣም ገብቶሻል። እና እማዬ እስካሁን ግን ምንም የተደረገ ነገር የለም። ለወደፊት ግን ማድረግ አይቀርም። ምክንያቱም ወደፊት ባሌ ነው። አንቺና እኔ እኮ ተነጋግረን ነገሮችን እኮ ጨርሰናል። ምን ችግር አለው ታዲያ እያለቻት ነበረ። ዘልዛለው ፌቨን ገና ያላገባችው ወንድ አብራ ወይን ጠጥታ አብራራ ጣጣዋን ጨርሳለች። አብራ ያደረችው ልጅ ግን ምንም እንዳልተፈጠረ ቁጠሪው። በቃ የሁለታችንም ስህተት ነው። ጠጥተን ነበረ፣ ሰክረናል፣ አብረን ተኝተን አድረናል። በቃ ምንም እንዳልተፈጠረ ቁጠሪው ነው ያለው። ለጓደኛውም ሲነግረው እንግዲህ ተሳስቼ ከፌቨን ጋር አድሬ ነበረ፣ ግን በጣም ደንግጫለሁ። በጣም የተሳሳተ ነገር ነው ያደረኩት። ይሄ ነገር የተሰማኝ ደግሞ ጽጌረዳን ስለምወዳት ነው መሰለኝ። ጽጌረዳን በጣም ወድጃታለሁ ቢለው እንግዲህ አንተ እኮ ኖርማል ነው ከብዙ ሴቶች ጋር እንደዚህ ማድረግ ለአንተ በጣም ቀላል እኮ ነው። ከዚህም በፊትም እኮ ከብዙ ሴቶች ጋር ወጥተሃል። የፌቨንም ደግሞ እንደዛው ነው። ጽጌረዳን እርሳት፣ እሷ ለራሷም በወንጀል ውስጥ ያለች ሰው ናት ነበር ያለው። አላቅም ጽጌረዳን ክፉ መሆኗን እያወቅኩም ወድጃታለሁ ነበር ያለው። ይሄ ነገር ግን መኮንንን ያስቆጣውና ያናደደው ይመስላል ማለት ነው። እና ነገር ግን በጣም በሚያናድድ ሁኔታ እዛ ቤት የሚደረገውን እያንዳንዱን ስቴፕ ፌቨን እየደወለች ለዮናስ እየነገረችው ትገኛለች። ዮናስም ፌቨን ጽጌረዳን ፍለጋ ላይ ነው ያለው። የት ነው ሄደችው? የትኛው ቤተ ክርስቲያን ነው ሄደችው? ቤተ ክርስቲያን ነው የሚሄደው ላይ የትኛውም ቤተ ክርስቲያን የለችም። የት ነው ሄደችው እያለ እንግዲህ እየፈለገ ነበረ። እሱ እየሮጠ እየተቅበዘበዘ በሷን በሚፈልግበት ሰዓት ነበረ ፌቨን ደውላ የምትፈልገው ነገር አለ ልንገርክ፣ ትልቅ ሚስጥር እኔ ጋር ያለችው። ምንድን ነው እሱ? ቶሎ በይ ንገሪኝ እባክሽን ያላት። እሷም እንዴ ተረጋጋ፣ ቀስ ብዬ ነው የምነግርህ፣ የሆነ ነገር እየፈለክ ነው አውቃለሁ ነበር ያለችው። ምክንያቱም እሱ እየሮጠ ሲፈልግ አይታለች። መንገዱን ሲሮጥ እሷን እንደሚፈልግ ደግሞ በደንብ ጠንቅቃ ታውቃለች። እያንዳንዱ ሚስጥር አብሮ ያወሩት ነገር ስላለ ማለት ነው። ቢሆንም ግን አሁንም ምንም ርህራሄ የላትም ለጽጌረዳ። ፌቨን በጣም ክፉ ሴት ናትና በጣም ቅናት ያደረባት ናት። እንግዲህ ጽጌረዳ ምናልባት እንዳልነገረችህ ተስፋ አደርጋለሁ፣ ሄደችበትን ነበር ያለችው። አዎ አልነገረችኝም። የት ናት ያለችው? ቤተ ክርስቲያን ሄዳለችኝ ያለችኝ ግን እዛም የለችም ቢልም አይ የድሮ አለቃዋ ጋር ወይ አሰሪዋ ጋር አቶ መስፍን ጋር ነበረ። ከአቶ መስፍን ጋር ተያይዘው ደግሞ የአቶ መስፍን ጠበቃ ጋር ሄደዋል። በስተጀርባ አንተ ሳታውቅ ሌላ ነገር ለማድረግ እየሞከረች ነበር ያለችው። በጣም ነው የደነገጠው። እንዴት እንደዚህ ታደርጋለች? እንዴት ቤተ ክርስቲያን ሄዳለሁ ብላኝ ዋሽታኝ እንዴት ሌላ ቦታ ትሄዳለች? ምን ለማድረግ እየሞከረች ነው ነበር እያለ እንግዲህ እየተናደደ ነበረ። እሷ እንግዲህ እኔ ምንም ካንተ የምደብቀው ሚስጥር የለም፣ እያንዳንዱን ስቴፕ እየተከታተልኩ እነግርሃለሁ። ስለነገርኩህ ደግሞ ልታመሰግነኝ ይገባል። ሌላም ደግሞ እየደረስኩበት አዲስ ነገር ካለ አሳውቅሃለሁ ነበር ያለችው። በዚህ ብቻ አይበቃም፣ ገና ለወደፊትም አሳውቅሃለሁ ያለችው ነው። እሱም እሺ ስላሳወቅሽኝ አመሰግናለሁ፣ ሌላም አዲስ ነገር ካለ ትነግሪኛለሽ። የጠበቃው ቤት የት አካባቢ ነው ነበር ያለው። አላቅም፣ ተጠራጥረው ይሁን ለምን እንደሆነ አላቅም፣ ግን ለማንም ለማሳወቅ ፈቃደኛ አልሆንም። ጠበቃውም ለየት ያለ ቦታና ወጣ ያለ ቦታ ነው የቀጠራት። ስለዚህ ማወቅ አልቻልኩም። እሱን እንዳወቅኩ ግን አሳውቃለሁ እያለችው ትገኛለች። ፌቨን ወደ ቤቷ ስትገባ እንግዲህ ቤት ታገኘዋለች ማለት ነው። ዮናስ በጣም ነው የደነገጠችው። የት ሄደሽ ነው? እውነቱን ተናገሪ ቢላትም እንግዲህ ለማስተባበል ብትሞክርም እሱ ቀድሞ እውነታውን ስለደረሰበት እውነቱን ተናገሪ፣ እኔ ወድሻለሁ፣ አፈቅርሻለሁ ብዬሻለሁ። እኔ አንቺን እንድትወጂ ነው እንጂ የምፈልገው እንድትጠይኝ እንድትርቂኝ አይደለም ነበር ያላት። እሷ ግን በፍጹም ልወድ አልችልም፣ በግዴታ ነው ይሄን ነገር እያደረግ ያለው። እንዴት ነው ልወድህና ላፈቅርህ የምችለው? እንደዛ ተነሳሰ ገብተ እንደዚህ ያደረግከኝ ስልም ስለዚህ በውዴታ ቤታልሽ ሁሉም ነገር በግዴታ ይሆናል ነበር ያላት። እና ጽጌረዳም በፍጹም አልፈራህም፣ ምንም ለማድረግም እንዳትሞክር፣ እንደውም አሁን መፍራት ያለብኝ እኔ አንተን ነው፣ በጣም ጨካኝና አውሬ ሰው ነህ ነበር ያለችው።
እሱም እንዴት ነው እንደዚህ የምትናገሪኝ? በማለት እንግዲህ ጽጌረዳን በጥፊ ነበር የመታት። በጥፊ መቶ እንግዲህ አንገቷን ሲጣርግቶ አንቋታል። ጽጌረዳ እያለቀሰችና እየጮች ቢሆንም ማንም የደረሰላት የለም። የእናት ወድ እንግዲህ ሁሉ ነገር ያውቃልና እየደወለች ነበረ ወይዘሮ ዘርፌ። ማንም ስልኩን የሚያነሳላት ሰው የለም። በተደጋጋሚ ስደውል ጆሮ ላይ ይዘጋል ማለት ነው። በጣም ደንግጣለች። ልጅ ምን ሆኗ ነው? ምን ነክቷት ነው? እያለች ነው ማለት የምትገኘው። ጽጌረዳ መጨረሻ ላይ ምን ትሆን ይሆን? ምን ይፈጠር ይሆን? ዮናስ ሰው ይደርስበትና በህግ ቁጥጥር ስር ይውላል ወይስ ደግሞ ጽጌረዳን እንዳስበው እንደራሱ ሊደፍራት ነው ወይስ ምን አስበው ነው የሚለውን እንግዲህ በሌላ ቪዲዮ ይዘን መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።